ቤተሰቦቼ ስለ እህታችን ስለ ሀና በጣም ብዙ ሰዎች የማይሆን ነገር ሰላም ቤትና የተከበራችሁ የሱሱ ሀበሻዊ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ዛሬ በነገራችን ላይ ሰሞኑን እየተወራ እየተነሳ ያለው ነገር በጣም እንትን ነው። ሀቂቃትን የሀናን ሞት እኔ በነገራችን ላይ አላመንኩም ነበር። ወለኪን ግን ዛሬ የሆነ የሰማሁትም አለ አብሯቸው የሄዱት አብሯት የሄደው ልጅ እንግዲህ ዛሬ እውነቱን ተናግሯል ማለት ነው። እኔ እንዴት እንደሆነ አላውቅም። ማለቴ ምን አስባችሁ ነው ግን እኔ ይህን ያክል ለማትሞላ ዱንያ 100 ዓመት ለማንኖራት ህይወት ይህን ያክል በባህር መታችሁ በባህር የምትሄዱ ሰዎች ግን ጤነኛ ናችሁ? ማለቴ ቢያንስ መንገዱን እንኳ ታውቁታላችሁ። እንዲህ ግዴታ ሳውዲ ብቻ ነው ሀገር የተባለው ግን ለምንድን ነው? ለዛውም ከ1 ሚሊዮን በላይ በቃ አብዛኛው ሰው ከዛ በላይ እንጂ ከዛ በታይ አይደለም የሚያወጣው። ግን ለምንድን ነው አገራችን ላይ መኖር አንችልም? ሌላ ሀገር ላይ መሄድ አንችልም? አስቡት እንግዲህ ይቺ ልጅ ልጇን ብር ከፍላ በአየር ልካ እሷ በባህር ሄዳ እንግዲህ ልብስ ነጋዴ ናት። ሳውዲ አረቢያ ላይ ትታወቃለች። የሚያውቅ ያውቃታል። ልብስ ነጋዴ ነች። ስለዚህ በእርግጥ አልፈርድባትም። ልብስ ነጋዴዎች ቤት ውስጥ ሆነው በር በተንቋቋ ቁጥር ፖሊስ መጣ፣ አሁን ምን ሊያረገኝ ነው? አሁን ምን ሊይዘኝ ነው? ይሄ ሊኖር ይችላል። ግን ለምን እንዴ? ሌላ ሀገር እኮ መኖር ይቻላል። እስኪ ቪዲዮ አዳምጠን እና የማይባል ነገር እያላችሁ ስለሆነ ያለውን እውነት ያው እኛ እዚህ ጋር ያለነው አብረናት የመጣ ነው ስለሆነ ያለውን እውነት እኛ እንነግራችኋለን። እህታችን ሀና ያረፈችው መርከዝ ስር ነው። በዛ ሰዓት ካወቃችሁት በራጎን የመጣ ነው እና መንገድ ላይም በጣም ብዙ ሰዓት ብዙ ጊዜ ተቀምጠና ካስታወሳችሁ ከተነሳንበት ሰዓት ጀምሮ እንግዲህ ለሷ እያልን እየተቀመጥን አንድ ጀበል ለማለፍ በጣም ብዙ ጊዜ ነው የምንቀመጠው። እንግዲህ ይሄንን ሁሉም ያውቃሉ እዚህ ጋር ያሉት እንግዲህ አብረው ያዩ እነሱ ስለሆኑ እንግዲህ መንገድ ላይም አስቆራጮቹም እያገዙ አይዞሽ እያሏት ብዙ ነገር መስዋዕትነት የከፈሉት ከኛ በላይ እነሱ ናቸው። እዚህ ጋር ምንም የሚወሻሽ ነገር ስለሌለው መርከዝ ላይ በዛ ሰዓት ኃይለኛ መርከዝ ነበረ። በገመድ የሚወጣበት ሰዓት ላይ በዛ ሰዓት ነበር የወጣ ነው እና እዛ ቦታ ላይ እሷ ቀድማን እዛ ቦታ ላይ እሷን ወገቡ ድረስ እንዳደረሷት እኛ ከኋላ ቀጠል ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ወንድ ጓደኞች ራሱ የደከሙ አሉ። ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያን ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት አስቡ እንግዲህ በየመን የምትመጡ በየመን የመጣችሁ በየመን እኔ ብዙም ማውቃቸው ልጆች አሉ በየመን የመጡ ማለት ነው። ድጋመኛ ግን ሲባሉ በየመን አይደለም ሊያስቡት አይደለም ጭራሹን ነው ስለ የመን ማንሳት የማይፈልጉት ማለት ነው። ምክንያቱም ብዙ መከራ ብዙ ስቃይ ስላሳዩ ማለት ነው ስላሳለፉ እና በዛ ላይ ደግሞ እዛ አረብ ሀገር የምንኖር ሰዎች ብዙ ነገር ነው የሚደርስብን።
ለራሳችን ጊዜ የለንም። ለራሳችን እረፍት የሚባል የለንም። አይደለም ተመልሰን በባህር ለመሄድ ይቅርና አገራችን ሄደው የኛ ጓደኞች አገራቸው ሄደው ያንን በፊት ሲዘሉት የነበሩትን ቦታ ሲሮጡበት የነበሩበትን ቦታ አሁን ላይ መሄድ አይችሉም። ለምን እንደው ታውቃላችሁ? እኛ አረብ ሀገር የምንኖር ሰዎች ብዙ በቃ ለቤተሰብ ነው የምንኖረው ሲጀመር ማለት ነው። ለቤተሰብ እኛ ለራሳችን ታመን ራሱ ሐኪም ቤት አንሄድም። ለምን ይዋሻል? ሐኪም ቤት አንሄድም። እኛ ራሳችን ታመን ሐኪም ቤት ቤተሰብ ታሞ ግን ለምን ሐኪም ቤት አልሄዳችሁም ብለን ያዙ ይልቀቁኝ እንላለን ማለት ነው። ባይኖረን ተበድረን ልከንላቸው ሐኪም ቤት እንዲሄዱ እናደርጋለን። ለራሳችን ግን አናደርገውም። ያ ከራሴ ጀምሮን አናደርገውም። ለምን? አሁን ይቺ ልጅ እንግዲህ ገና በልጅነት ገና በለጋ እርሚዋ ልጄን አያለሁ ብላ ቤተሰብ እዛ ጋር እየጠበቀ የቤተሰብ ናፍቆት አለ፣ የልጅ ናፍቆት አለ። ልጅ ገና በህፃንነቱ ከዛ ሀገር ልካ እንግዲህ ልጄን ሄጄ በባህር እመላለሳለሁ ብላ ነው እንግዲህ አስቡት። በቃ ንግድና ያን እየሰራሁኝ አሁን ኢቃማ ተከፍቷል። በነገራችን ላይ እዚህ ሀገር ላይ አብዛኛውን ሰው በባህር እየሄደ ነው። ያለፈው ያልፋል። እሷ ታዋቂ ስለሆነች ነው ያወቅናት። ብዙ አሉ ሂዴው እኛ ሚዲያ ታዋቂ ያልሆኑ ብዙ አሉ እየቀለጡ ያሉት። ለምን? እዚህ ሀገር ብቻ አይደለም እኮ የሚኖረው። ለምንድን? በዛ ላይ ወደዛ ሲከድ ወደዚህ ሲመጣ ከ1 ሚሊዮን በታች አታወጡም። በቃ በአሁኑ ጊዜ በአሁኑ ሐዋላ በአሁኑ መላኪያ ቢያንስ እስከ 1 ሚሊዮን ነው የምታወጡት። እኔ እዚህው ሀገር ሆነው ወደ 1 ሚሊዮን የሚሆን ኢቃማ ያሰሩ መኖሪያ ፍቃድ ያሰሩ አውቃለሁ። እዚህው ሀገር በባህር እንኳ ሄደው አይደለም። እሷ ግን በባህር ስለመጣ ግዴታ በባህር መሄድ አለባት። ምክንያቱም እዝኩና ማሰራት ስለማችል አያቃትማ የሳውዲ ዜጋ የሳውዲ መንግስት። ስለዚህ ለዛ ነው። ለምንድን ነው ግን ይሄን ያክል ራሳችሁን እንትርምት? እንግዲህ የልብ ህመም እያንዳንዳችን አለብን። የልብ ህመም እያለብን እያወቅ እንዴት ነው በባህር የምንሄደው? ይቺ ልጅ እንግዲህ አረብ ሀገር ብዙ አረቢ ብዙ ሰርታለች እርግጠኛ ነኝ። ግን ለምን አሁን ይቺ ልጅ አረብ ቤት ሰርታ ለፍታ ዴክማ ከዛም በኋላ ነው ወደ ልብሱ የወጣችው። እኛ አረብ ቤት ስንሰራ የምንነሳው ባላርም ነው። እረፍት የለንም። ስንተኛ ብቻ ናት ትንሽ የምናርፋት። ከዛ በኋላ እረፍት የሚባል የለንም። እምኪን ምግብ ስንበላ ልናርፍ እንችላለን። ከዛ በኋላ እረፍት የለንም። ተኝተን ባላርም ነው የምንነሳው የምንንቀሳቀሰው እነሱ ባዘዙ እነሱ በፈለጉ። ያ ሲሆን እረፍት የለንም። ሁለተኛ በሽተኛ ሆነናል። በቃ አለቀ። እስኪ ልብ ህመም የሌለው ሰው አለ? ሐኪም ቤት ሄደን ምንድን ነው የምንባለው? እረፍት አድርጎ እረፍት ያስፈልጋችኋል። እረፍት በቃ ሰውነታችሁ እረፍት ያስፈልጋችኋል። እንዲህ ነው የምንባለው። ግን እኛ እረፍት አናረግም። በቃ ነገ ጧት ሀገራችን ሄደን እረፍት ለማድረግ ምን ለማድረግ ነው? አሁን ይቺ ልጅ እንግዲህ ልጅን ተመላልሻ ያለሁ ብላ ነው ስራዬንም ደህና ሰራለሁ ከፖሊስም ድንጋጤ በር በተንኳኳ ቁጥር አልደነግጥም ብላ ነው። ግን እንዳሰበችው አይደለም። ሀቂቃትን ራሳችንን እንጠብቅ። ወላሂ በጣም ነው የምታሳዝነው።